ሰላም ጤና ይስጥልን እንዴት አመሻችሁ ይህ አብርሽ ቲዩብ ነው አለው የፈጠረኝ ይመስገን እንግዲህ ውድ ቤተሰቦቻችን ያው የሚጠበቅ ነው ትናንትና ሩታ እንደዛ ከማድረጓ በስተጀርባ አዳዲስ ነገሮች አሉ ብዬ አስባለሁ እንደዚህም እንደሚፈጠር ደግሞ ግልጽ ነው እኔም በተወሰነ መልኩ ስናደድ የነበረው በሩታ ለዚህ ነበር ምክንያቱም ጊዜው አልነበረም እንደዚህ ማድረጊያዋ ወይም ደግሞ እንዲያደረኩ ነው ብላይ መናገሪያው ጊዜ አልነበረም ብዬ አስባለሁ ምክንያቱም ሁኔታዎች በዚህ መልኩ እንደሚቀየሩ አውቅ ነበር በመጀመሪያ ደረጃ ቡዜ እስካሁን የት ነበረች ልክ የሩታ ጥፋት ሩታ የሆነ ነገር አድርጋለች ተብሎ ሲታሰብ ሩታን ለመጣል የሆነች ትንሽዬ ነገር ነው የምጠብቀው ሩታ አጥፍታለች ለሚባለው ነገር ምላሽ ለመስጠት ወይም ደግሞ ሩታ እንዳጠፋች ያጠፋችውን ለማጥናት ነው አንቺ ይቅርታ የሚሉሽን ሰዎች ከልባቸው አምነውሽ የሚቀርቡሽን ሰዎች መጉዳት ነው አላማሽ ሁሌ ስብርብራቸውን ማውጣት ነው አላማሽ ይሄ ነው አላማሽ አብርሃምን እሺ በቃ አብርሃም በቃ ላደረገኝ ነገር ዋጋ ይክፈላልሽ እሱ ለምን ዋጋ መታስከፊያት አንቺ ከአብርሃም በምን ተሻልሽ እሱን ብቻ አስረጂ ለኔ በምን ተሻልሽ ከሱ ለዓላማሽ መሳካት እየመለመልሽ ሰዎችን ታዘጋጃለሽ ከዛ በኋላ ተግባርሽን ትፈጽሚያለሽ ለጥሩ ነገር የተጠቀምሽው ይመስል ማለት ነው ምን አለ ይሄንን ነገር ለጥሩ ነገር ብትጠቀሚው አከር በኦዲየንስም ዘንድ በተለያዩ ሰዎች ዘንድ ሩታ ላይ ጥቁር ሂስቶሪ እንዲኖር የራሷን አስተዋጽኦ በሚገባ ታደርጋለች ሲጀምር መጀመሪያው ነው ጀምሮ ቡዜን በፍጹም አላምናትም ሩታና ሄርሜላን ከማስታረቅ ጀምሮ እኔ ሄርሜላ ሩታም እንዲጎዱ አልፈልግም ስትል ከመጣችበት አንስቶ እያንዳንዷ ነገር አንዳችም ለሩታ ያገዘች ወይም ደግሞ ሩታ እንዳትጎዳ የምትፈልግ አይነት ልጅ አይደለችም በቅድሚያ ቡዜ አንድና አንድ ታርጌቷ ምንድነው ሩታ አጠፋች ሲባል የሩታን ስም ለማጥፋት ሰከንድ አሊያም ማይክሮ ሰከንድ አይፈጅባትም ሮጥ አመታ የሩታን ያጠፋችውን ኃጢአት ለማባዛት ወይ ደግሞ ሩታ እንዲያደርጋለች ብሎ ለመናገር ምንም በቃ ሁሌ ተዘጋጅታ ነው የምትጠብቀው ልክ ሩታ አጥፍታለች ተብሎ ሲጠበቅ ሮጣ ትመጣለች ያው ከቡዜ የሚጠበቅ ተግባር ነው የተደረገው ዴቭም እንደዛው አሁን አዛኝ ቅቤ አንጓች ናቸው እነዚህ ሰዎች በፍጹም ለሩታ የሚመጥኑ ሰዎች አይደሉም ሲጀምርም እኔ አሁን ይሄን ነገር ብላችሁ ታውቃላችሁ እኔም ሁሌም ተጎዳ ብዬ ከማስበው ጎን ነው የምሆነው አሁን እዚህ ጋር ግን ቡዜና የዴቭ ዛሬ ላይ ደግሞ ልክ ወንድማቸው ሲነካ በዚህ ልክ ብላ መምጣት በጣም ስላናደደኝ ነው እውነት ቤተሰቦች በጣም አሞኛል ግን ያው ሀሳብ መግለጽ ስላለብኝ ነው በነገራችን ላይ ውድ ቤተሰቦቻችን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ ያው ቪዲዮ እንዲታይ ደግሞ ላይክን በማድረግ ትጀምሩልኛላችሁ እና ውድ ቤተሰቦቻችን እስቲ ቪዲዮን አይተን እንመለስ ዛሬ ላይ የተለቀቁ በጣም ብዙ ቪዲዮዎች አሉ ያው ፍቅር አብርሽና ፍቅር ተገናኝተው ነበረ ሄርሜላና ሩታ ተገናኝተው ነበር እንዲሁም ደግሞ ቡዜም መታ ያለው ነገር ትቀባጠር ነበር እስቲ ቪዲዮቹን አሳይቼ እንመለስ ታርቀናል ብዬ ነበረ ሰላም ፈጥናል ብዬ ነበረ ሩታ እምነቴን እንዳጣርገሽኛልና ትላንትና የተፈጠረው ነገር ልታስረጅኝ ትችያለሽ ወይስ ያየሁትን ነገር ልታስረጅኝ ትችያለሽ በመጀመሪያ ደረጃ ምንም ከዚህ በላይ ላስረዳሽ የምችለው ነገር የለም አይ ቲንክ አንቺ ማይታሹ ተረተሽዋል ብዬ አስባለሁ እኔ እንዳንቺ ሸር እንዳንቺ ማስመሰል አልችልም እንዴ አጠገቤ ሆነሽ እኮ ላይክ ያ ሁሉ ባስሽ ልታስረጅኝ ትችያለሽ ይኸውልሽ ማንሽ ሄርሜላ ማስመሰል አይጠበቅብሽም ቢኮዝ እያደረግሽው የነውሽው ነገር ነው የመጨረሻ ማወቅ የምፈልገው ነገር ካንቺ አለ አሁንም ውስጥ ጥያቄ ስለፈጠረብኝ እኔ ብቻ ደግሞ አይደለሁም በእርግጠኝነት ይሄንን ቪዲዮ የሚከታተሉ ሰዎች ጥያቄ ፈጠረባቸዋል ያደረግሽው ነገር ማለት ነው ስለዚህ ለዛ ነገር ምላሽ ማግኘት እንፈልጋለን አንዳንዴ ከሰው አይደለም እንዴ ተሰራው እስክል ድረስ ነው ባይዘው ይባንተ የምገረመው ማለት ድንዝዝ ያልከና ድንጋይ ነህ በቃ ምንም አይገባህም ነገራቶች ስሜትም ያለህ አይመስለኝም እያስፈቅሽ እየሰደብሽ ነው ያለሽው መልሽ ሰዎችን ታዘጋጃለሽ ከዛ በኋላ ተግባርሽን ትፈጽሚያለሽ ለጥሩ ነገር የተጠቀምሽው ይመስል ማለት ነው ምን አለ ይሄንን ነገር ለጥሩ ነገር ብትጠቀሚው አንዴ ዳኒና ሜሪን ትመለሚያለሽ አንዴ ኤፍሬምን አንዴ ደግሞ ፍቅርን እያልሽ ለበቀልሽ ማሳኪያና ለሆነ ለተንኮልሽ መሳካት ሰዎችን ትመለሚያለሽ ውድ ቤተሰቦቻችን ያው እንዳያችሁት ነው ቪዲዮ የሚናገረው ቡዜ አዛኝ ቅቤ አንጓች ከማለት ውጭ ምንም ሊያት አልችልም ምክንያቱም ወንድሟ የተጎዳ ሲመስላት ወንድሟ የተነካ ሲመስላት ሰከንድ ማይፈጅባትም ትመጣለች እሪ ብላ ትሄዳለች በመጀመሪያ ደረጃ ሩታ ግን ለእያንዳንዷ ለምታሳልፈው ወይም ደግሞ አብርሽ ለሚያጠፋው ጥፋት ግን ያው እነሱ የሚገዳቸው ቤተሰብ እንዳይወቀስ የቤተሰብ መስመር እንዳይታለፍ ምን አይነት ቤተሰብ ነው እንዳይባል አብርሽ የሚያጠፋውን ብቻ እየነጠሉ አብርሽን ይቆጡታል ሩታ ላይ ለሚያደርግባት ነገር በፍጹም መተው ሲናገሩ ወይም ሲቆጡት አንመለከትም ባለፈውን ቡዜ የመጣችው ልክ ሄርሜላ የተነካች ሲመስላት ነው ስለዚህ አሁን እኔ እዚህ ጋር በጣም እንድናደድ የሚያደርገኝ ይሄ ነው በቃ ቡዜም ዴቭም ሄርሜላ አሊያም ደግሞ አብርሽ የተነካ ሲመስላቸው ብቻ ነው የሚመጡት ለምን እንደሆነ ግራ ይገባኛል በዚህ ልክ ከሩታ ጋር ያላቸው ችግር ምን እንደሆነ ግልጽ ነው አሁን ከዚህ ቀደም እናንተ ሩታን የሚደግፉ ናቸው ብለው ቡዜና ዴቭ ብላችሁ የምታምኑ ሰዎች ይህንን ነገር ስታየው እርግጠኛ ነኝ ይገባቸዋል ብዬ አስባለሁ ሩታ ሊደግፋት የሚችል ማንም እንደሌለ ግልጽ ነው
ሩታም እዚህ የመጣችው በራሷ ጥረት ነው። በቃ በራሷ ጥረትና በራሷ ጀግንነት ነው እዚህ ደረጃ ልደርስ የቻለችው። ነገር ግን አብርሽን ሩታ እንዳትፋታው ያደረጋት ነገር አለ ብዬ አምናለሁ። የመጀመሪያው የሩታ ነገር በፍጹም እያማረኝ አይመስለኝም። ውድ ቤተሰቦቻችን ሩታ ምናልባት ሁለተኛ ልጅ እየመጣ መንገድ ላይ ያለ ይመስለኛል። እኔ በነገራችን ላይ ቤተሰቦች ሩታ በዚህ ልክ አብርሽን ቆርጣ ማትተው ወይም ደግሞ አብርሽን ለማግኘት የመጨረሻውን ኢነርጂ አውጥታ የምትጠቀመው ምናልባት ይቅርታ፣ ይሄ የኔ ግምት ነው። የኔ ነገሮችን ስለደረደራቸው ወደ እውነታው ሊያመራልኝ ወይ ደግሞ እንዲህ ብትሆን ነው እንጂ ሩታ አብርሽን የራስ ጉዳይ ብለው የራሷን ህይወት ትመራ ነበር ብዬ እንዳስብ ስለሆነብኝ ነው። ምናልባት ከልዑል ተጨማሪ ሁለተኛ ልጅ እየመጣ ስለሆነ ይሆን። አሁን እኔ የተሰማኛለሁ ይሄ ነው። ሩታ በዚህ ልክ ከዚህ ቀደም ሄርሚ፣ ቡዜ፣ ዴቭ፣ ዳኒ በጣም የተለያዩ ናሚሩን ተዋቸው፣ እነሱ የሚጠቀሱ ማለት ነው። ከዚህ ቁጥር የማይገቡ ናቸው። ነገር ግን በተለያየ ሁኔታ ውስጥ እየመጡ ሩታን ለመረበሽ የሩታን ህይወት ለመዘበራረቅ እየሄዱበት ያለው ርቀት በሚገባ ግልጽ ነው። ስለዚህ አሁን ላይ አንድ ሀሳብ እኔ ሩታን በዚህ ልክ ለምንድን ነው ሊገፏት የሚመክሩት ብዬ ሳስብ የመጣልኝ ነገር ምንድን ነው? ሩታ እጅግ በጣም ጀግና ነች። ሁሌም ደግሞ ፊት ለፊት የሚናገር ሰው ይጠላል እዚህ ምድር ላይ። ሁሌም እውነትን የያዘ ሰው፣ ሁሌም ወደፊት ሲመጣ እውነትን የያዘ ሰው በፍጹም እውነቱ እንዲገለጥ አይፈልጉም። ሲቀጥል ደግሞ አብዛኞቹ ሆዳደር ናቸው ብዬ ስለማምን ነው። ሆዳደር ለምን? አሁን ሩታ ሁሌም የሚነሳባት ጥያቄ ፈተሸዋል። አሁን እዚህ ጋም ሄርሜላ መታ አሁን ትናንትና ምን ስል ነበረ? ሩታ ሄርሜላን እንዲህ ማድረግ አልነበረብሽም፣ ይቅርታ ከተባባላችሁ በኋላ ወደኋላ መመለስ አልነበረብሽም፣ በራስሽ መንገድ አብርሽን መመለስ ትችይ ነበር የሚል ሀሳብ ነበር። ነገር ግን አንድ ነገር ልንገራችሁ፣ ሄርሜላ ሩታ መተው ነበረባት ብለን በምናስበው ልክ ሄርሜላም አልተወችም። አሁን ላይ ደግማ ደጋግማ እየተናገረች ያለች ውስጧ ቂም እየነበረ ነው ከሩታም ጋር ሄርሜላ ልክ የተመለሰችው። ሄርሜላም ጋር በንጹህ መንፈስ አሁን እንደምትናገሩ አልቀረበቻትም። በግልጽ እውነቱን አሁን ምክንያቱም የሰዎች ዕለታዊ ፐርፎርማንስ አይደል የምናየው፣ ዛሬ ላይ በሚያሳዩን ጸባይ አይደል እኛ የምንገመግማቸው። ስለዚህ ዛሬ ላይ እኔ ቪዲዮን በደንብ ስመለከተው ሄርሜላም ይቅር ለእግዚአብሔር ብላ ሩታን የተወቻት አይመስለኝም። በውስጧ ብዙ በሩታ የተበሳጨችባቸው መስመሮች አሉ። ነገር ግን እስቲ ይሁን ምናልባት እኔና ሩታ አንድ ላይ እንተጋገዝና አብርሽን ለመመለስ ይመቻል ብላ ስላሰበች ይመስለኛል። እኔና ሩታ አንድ ላይ ከሆንን አብርሽ የመመለስ ቻንሱ ወይም ደግሞ ቆርጦ ከአንቺ ጋር ነው ብሎ የመናገር ቻንሱ ሰፊ ነው ብላ ስላመነችበትም ነው ሄርሜላ ወደ ሩታ የተመለሰችው። ለምን ዛሬ ላይ ሩታ በተወሰነ መልኩ ያጠፋች ሲመስላት ከዚህ ቀደም የበደላቻትን መዘርዘር ጀመረች። በቃ አንቺ የፈታሽ ባልሽ እኮ ነው፣ አንቺን አይፈልግሽም፣ አንቺ አብርሽን ብዙ በድለሽዋል፣ አብርሽ በህይወት እንዲቆይ አፈልግም እያለች ብዙ መቀባጠር ጀመረች። ደግሞ ይሄ ሁለቱም ጋር በውስጣቸው የተጎዱበት የራሳቸው ስሜት አለ። ሁለቱም ይቅርታ አፋቸው ይባባሉ እንጂ ውስጣቸው ይቅርታ አልተባባልም። ሩታን ነጥለን የምንናገርበት ምንም ምክንያት አይኖርም ከዛሬ ቪዲዮ በኋላ። አሁን እዚህ ጋር ደግሞ አብርሽ መንቃት አለበት ብዬ አምናለሁ። አብርሽ በዚህ የሚቀጥል ከሆነ ከሶስቱም ሴቶች ራሱን አስወጥቶ በሚገባ ራሱን መርምሮ ከእግዚአብሔር ጋር ተነጋግሮበት እንደው እግዚአብሔር የፈቀደው ይሁን ብሎ ከልጁ እናት ጋር የማይመለስ ከሆነ አብርሽ መጀመሪያውኑ ተናግሬያለሁ፣ ትልቅ ልረፍ ብሎ ከፍቅር ጋር ሲመጣ ትልቅ ጦርነት ውስጥ ገባ። የማይወጣው ትልቅ የባህር ሰፊ ባህር ውስጥ ጠለቀ ብዬ የተናገርኩት እና እንዳልኩትም አብርሽ እጅግ በጣም የተበጠበጠ ነው። አሁን ከዚህ ቀደም ተደብቆ ተዳፍኖ የነበረ ፋይል ፍቅር ራሱ የተመዘዘበት ነው። ከዚህ ቀደም አብርሽ እኛን ያሳመነን ፍቅር ገፋችኝ፣ ፍቅር ጎዳችኝ፣ ፍቅር አሳመመችኝ ብሎ ነው ለእኛ ሲያሳምነን የነበረው። ነገር ግን በስተጀርባ ፍቅርም እኔ የተገፋውበት እኔ ያለቀስኩበት ብዙ ነገሮች አሉ። አንተ ግን የድንጋይ ልብ ስላለህ አንተ የማትረዳ ሁሌም እኔ አሸናፊ ነኝ ሁሌ ተጎጂ ነኝ ብለህ ስለምታስብ እንጂ ሁሌ አስለቃሹ አንተ ነህ። ሁሌ ጣትህን ወደፊት ወደ ሰው ስትጠቁም ሶስቱ ጣት ወደ አንተ እንደሚጠቁም እርግጠኛ መሆን አለብህ ብላ ፍቅር አስረግጣ ይነግራችሁ ነበር። ፍቅር በነገራችን ላይ እንደ አሁን ላይ ባለው ሂደቷ ከሩታም ከሄርሜላም የተሻለ አብርሽን ትዳፈረዋለች። እኔ እጅግ በጣም አሁን በዚህ ጉዳይ ላይ ላድንቃት እወዳለሁ። ምክንያቱም መናገር ያለባትን ነገር ትናገረዋለች። አይታችሁ ከሆነ አብርሽም ፍቅር ላይ በዚህ ልክ አይጮህባትም። ፍቅርን ዲስሪስፔክት በጣም የበዛ አያደርጋትም። ለምን ፍቅርም መስመሩን ጠሳ መናገር እስካለባት ደረጃ ድረስ ትነግረዋለች። አሁን ፍቅር ዛሬ ስትናገረው የነበረው አፉን ዝም እንዲል ነበር። አብርሽ መናገር እስከሚያቀተው ድረስ ነው ስትናገረው የነበረው። በቃ አብርሽ ትክክለኛ ማንነቱን ገልጦ እንዲመለከት ፍቅር ሩታ እኔ ያሳለፍኩትን ህይወት እንድታሳልፍ አልፈልግም። ምናልባት ደግሞ አሁን ላይ እኛ እንድንጠረጠር ያደረጉን ምናልባት ተጨማሪ የፍቅር ልጅም የአብርሽ የሆን እንዲ የሚል ጥርጣሬም ደግሞ እንድናስብ እያደረጉን ነው። እኚህ ሰዎች ወደ ተለያየ ጥርጣሬ ውስጥ እንድንገባ እየሆንን ነው። ምናልባት ፍቅር እንዳረገዘች ስታውቅ ነገሩን ለማብረድ ነገሩን ለማርገብ
አብርሽ ላይ እንዴት ነው እኔ በጣም የተወሳሰበ ነገር አለ ብዬ አስባለሁ። አብርሽ በተረጋጋ ስሜት አሁን ካለበት እንዴት ነው ይሄ የመጎፍላት ወይ ደግሞ ራሱን ከመኮፈስ ነገሩን ከስር ከመሰረቱ በተረጋጋ መንፈስ መፍታት አለበት ብዬ አምናለሁ። ያለበለዚያ እነዚህ 3 ሴቶች ህይወቱን ወደ ጥልቅ ሲኦል ይከቱበታል ብዬ አምናለሁ። አብርሽ አሁን ዛሬ መጥቶ ለምንድን ነው እኔ ላይ ሰው የሚጨክነው? እነዚህ ልጆች ማንም ሰው ሳያውቃቸው ወደ ሚዲያ ያመጧቸው እኮ እኔ ነኝ እያለ የተናገረ ነበር። ይሄ ምንም እንትን ሊያጠያይቅ የሚችል አይደለም። ሲጀመር እንደ ውለታም የሚቆጠር ነገር አይደለም። አብርሽ በቃ ለምን አንተ አይደለም ይሄን ነገር ያመቻቸው? እግዚአብሔር በነገራችን ላይ እኛን ሊረዳ ሊያግዘን ሲፈልግ ሰው ነው የሚልክልን እንጂ ራሱ እግዚአብሔር ወርዶ እኛን አይረዳንም አይደለም ቤተሰቦች። አንዳንድ ጊዜ ደግሞ ሁል ጊዜ የምንወድቀው ምንድነው ታውቃላችሁ? ለሰው ይሄን ነገር አደረግን ስልን ነው። በፍጹም እኛ ከኛ መጥቶ እኛ ለሰው ያደረግነው ነገር የለም። እግዚአብሔር አምላክ በራሱ በእኛ ላይ አድሮ ለዛ ሰው አደረገለት ተከናወነለት እንጂ። አብርሽ ይሄ መመጻደቅ ይባላል። አሁን በዚህም ደግሞ ዋጋ ትከፍልበታለህ። በረከትህን ሁላ ልታጣ ትችላለህ። ሲጀምር ዝሙት ከ3 ከ4 ሴት ጋር አብረህ ከዚህም እዛም እያልክ በረከትህን እንደማታጣ በምንም እርግጠኞች አይደለም። ራስህ ይህን ነገር መረዳት አለብህ ብዬ አምናለሁ። በነገራችን ላይ አሁን እያደረክበት ባለው መንገድ ርኩስ መንፈስ እንጂ እንዴት ነው ቅዱስ መንፈስ ወደ አንተ ሊመጣ አይችልም። አሁን አብርሽ ትናንትና እንቅልፍ ሳልተኛ አደርኩ እንደዚህ ሆንክ ላልከው እሳይ እንኳን ደግ አደረገ። ለምን መሰለህ? አንተ ትናንትና ነው በዚህ ልክ እንደተጎዳ ወይ ደግሞ ከጀርባ ሲያሰሩብህ እንደነበር ይገባህ አይደለ? አንተ እኮ ደጋግመህ ሩታንም ሄርሜላንም ፍቅርን ከጀርባ እያሴድክ እኮ ብዙ ሌሊቶችን እንቅልፍ ሳይተኙ እንዲያድሩ አድርጋቸዋል። ለዚህ ደግሞ ገና ይሄ ትንሽ ሆነች ዋጋ ትከፍልበታለህ። አሁን ላይ አንተ ብቻ እንደተጎዳ ለማስመሰል አትሞክር። ሲቀጥል ደግሞ አሁን በተረጋጋ መንፈስ ነገሩን ከስር ከመሰረት ቁጭ ብለህ ለመፍታት ጥረት እስካላደረግክ ድረስ ህመምህ አይቆምም። አብርሽ ራስን ተመልከተው። የበፊቱ ግርማ ሞገስ ያለው እኮ አብርሽ አይደለህም። ውድ ቤተሰቦቻችን እስቲ ይህንን ነገር አሁን እኔ ከተናገርኩ በኋላ ካላስተዋላችሁ እዩት እስቲ። አብርሽን የበፊቱ አብርሽ ነው? ከዚህ ቀደም የነበረው ግርማ ሞገስ አብርሽ ጋር አለ? ከዚህ ቀደም የነበረው የሰው መወደድ አብርሽ ጋር አለ? ቀስ በቀስ የተሸረሸረ አልመጣም? በእናንተስ እንደ ከዚህ ቀደሙ ትወዱታላችሁ? አያችሁ፣ አብርሽ ሞገስ ተሰጥቶት ነበር። ሞገሱን ግን የሚጠቀምበት መንገድ ትክክል አይደለም። ስለዚህ አብርሽ ከተለያየ ሴቶች ጋር አብሮ በመሆን ሞገሱን እየተነፈገ ይመስለኛል። እርግጠኛ ነኝ እኛ ይሄ ሁሉ ሰዎች ራሱ ለምን ከፍቅር ጋር ሆንክ፣ ለምን ከሄርሜላ ጋር ሆንክ፣ ሩታን ለምን እንደዚህ ያደረክ እያለ ምንጮሆ ራሱ መርጦ ከአንዷ ጋር ሆነ ህይወቱን በትክክል ቢመራ እንኳን ማናችንም በዚህ ልክ ህይወቱን እየገቡ የሚበጠብጠው ሄርሜላም ሩታም የምትበጠብጠው አይመስለኝም። እና አሁን ያጣው ሞገሱን ራሱ የሚያጣ አይመስለኝም። ግን አብርሽ እያደረገ ያለው ነገር ምንድን ነው? አልጠግባ የሆነ ሲጀመር እኔ ከእግዚአብሔር በልጣለሁ አይነት አስተሳሰብ ኖረበት። እግዚአብሔር አምላክ ለእኛ ግራ ጎናችንን እኮ ያዘጋጃል። ሔዋናችንን በምክንያት ከሆነ ሰው ያስተዋውቀናል። እኛ አሁን እኔ አንድ ነገር ልንገራችሁ ቤተሰቦች፣ እግዚአብሔር አልፈቀደውም የሚባል ነገር እኔ አላምንም። በነገራችን ላይ እስቲ ይህን ነገር ሀሳባችሁን አስረዱኝ። ለምን በሉኝ። በመጀመሪያ ደረጃ እግዚአብሔር ከአንድ ሰው ጋር ለምሳሌ እኔ ከእናንተ ጋር እንተዋወቅ ወይም እኔ ከፍቅረኛ ጋር እንተዋወቅ ምክንያት ያዘጋጃል። ከዛ እኔ ከፍቅረኛ ጋር ስተዋወቅ በምክንያት ከእሷ ጋር አስተዋወቀኝ። ከዛ በኋላ ግን የእግዚአብሔር እጅ የለበትም። ስለ መለያየታችን፣ አብሮ ስለመሆናችን፣ ስለ መጋባታችን፣ ስለ መፋታታችን ወይ ደግሞ እኔ እሷ ላይ ቺት በማድረጌ ወይ እሷ እኔ ላይ ቺት በማድረጓ እግዚአብሔር እዚህ ነገር ውስጥ የለበትም። እግዚአብሔር አምላክ እንዳልኳችሁ በምክንያት ከሆነ ሰው ጋር ያስተዋወቀናል። ከዛ በኋላ የተሰጠንን እድል፣ ምክንያቱም እግዚአብሔር አምላክ ነፃ ፍቃድ ሰጥቶናል። እድሎችን ይፈጥረናል። የፈጠረልን እድል የምንጠቀምበት የራሳችን የሆነ መንገድ አለ። ካልተጠቀምን እግዚአብሔርን እዚህ ጋር ምንም ልንለው አንችልም። አንተ ስላልፈቀድክ ነው እንዴ ዝሙት እየሰራን እንዴት እግዚአብሔር አንተ ስላልፈቀድክ ነው እንላለን። ከዛን ምን ይፈጠራል? በምክንያት አገናኘን እግዚአብሔር። ከዛን ያገናኘንን ለምሳሌ ልክ ከእሷ ጋር የሆንኩኝ አብሬ ፍቅር እየሰጧትና 1 ዓመት አለፈን። በሆነ አጋጣሚ ራሴን መቆጣጠር አልቻልኩምና እሷ ላይ ቺት አደረኩባትና ከዛ ልጅ ጋር ተለያየን። ከዛን በቃ አይ እግዚአብሔር ስላልፈቀደው ነው ከዛ ልጅ ጋር የተለያየ ነው ይባላል። እንዲህ አይባልም እኮ። ለምን መሰላችሁ? እግዚአብሔር ስላልጻፈው ነው ከዛ ልጅ ጋር ያልሆንኩት አይባልም። አንተ ቺተር ስለሆንክ፣ አንተ ዝሙተኛ ስለሆንክ፣ እኔ ዝሙተኛ ስለሆንኩ ነው ያቺ ልጅ ርቃኝ ሄደችው እንድትጣላኝ የሆነው እንጂ እግዚአብሔር ስላልፈቀደ አይደለም። ለምንድን ነው ነገሮችን እግዚአብሔር እንዳልፈቀደ ግን የራሳችንን ኃጢአት የምንደብቀው? እግዚአብሔርማ ፈቅዶ እኮ አገናኘን፣ በምክንያት አስተዋወቀን። መልካምን መጥፎ የምናደርገው እኛ ነን። ስለዚህ እኔ ያቺ ልጅ ላይ ቺት ሳደርግባት አይ ከዚህ በኋላ አብርሽን አይኑን ላፈራ ላይ ብላ ጥላኝ ሄደች ልበል። ከዛን አይ እግዚአብሔር ስላልፈቀደው ነው ማለት እኮ እግዚአብሔር አልጻፈውም ስል እኮ እግዚአብሔር
በዚህ ቀን አንተ አብርሽ የተባልክ ልጅ እዚች ልጅ ላይ ቺት ታደርጋለህ ብለው ጽፈዋል ማለት ነው። በእናንተ አባባል ከሆነ እግዚአብሔር አልፈቀደው የሚባል ነገር በእንደዚህ አይነት ህይወት ውስጥ የለም። ለምን እግዚአብሔርን ወንጀለኛ ተጠያቂ ያደርጋችሁ ነው? እንደዚህ ካላችሁ በቃ እግዚአብሔር አልፈቀደውም ስትሉ እናንተ ቺት ላደረጋችሁት ወይ ደግሞ ይህ ሰው እናንተ ላይ ቺት ላደረገው እኮ እግዚአብሔር ጽፎ ነው ማለት ነው። በዚህ ቀን እግዚአብሔር አልፈቀደውም፣ እግዚአብሔር አልጻፈውም ከዛ ሰው ጋር እንዳልሆነ አይባልም። ይህ ሰው ገልቱ፣ ይህ ሰው መመዛዘን ስለማይችል፣ ይህ ሰው እንስሳ ስለሆነ ነው ቺት ያደረገባችሁ። የተሰጠውን እድል መጠቀም ስላልቻለ ነው። እግዚአብሔር አምላክ እኮ ከእንስሶች የተሻለ ነፃ ፍቃድ ሰጠን እኮ እንዴ! እሳትና ውሃ አቀረበልን። ከዛን እኛ እጃችንን ወይ ወደ እሳቱ ወይ ወደ ውሃው እንድንሰድ ነፃ ፍቃድ ሰጠን። ከዚህ ቀደም አንድ ነገር ልንገራችሁ። አንድ ፈላስፋ ፈጣሪ የለም ብሎ ተከታዮቹን ለማስተማር ሞከረ። ከዛን ተማሪዎቹ ምን አሉ? እንዴት እግዚአብሔር የለም ትላለህ? እግዚአብሔርማ አለ አሉት። ከዛን አይ እግዚአብሔርማ ቢኖር ነው እግዚአብሔር ኃጢአተኛ ነው ወንጀለኛ ነው ብሎ አሳመናቸው። እንዴት ብለው ጠየቁት። ለምሳሌ አለ እግዚአብሔር ምናችን ነው? እረኛችን። እግዚአብሔር እረኛችን ከሆነ ስለዚህ እኛ ለእያንዳንዷ ለምናጠፋት ነገር እሱ ተዉ አታደርጉ ሊለን ይገባ ነበረ። ለምሳሌ አላቸው አንድ ከብት የሰው ማሳ ላይ ገብቶ የሰው ማሳ ብልሽት ቢያደርግ ማነው ተጠያቂ? ከብቱ ነው ወይስ እረኛው ነው አላቸው። ሁሉም ግራ ተጋቡ። እረኛው አሉት። ስለዚህ አያችሁ እኛ ለምናጠፈው ጥፋት በጠቅላላ እግዚአብሔር ነው ተጠያቂ ብሎ ሊያሳምናቸው ሞከረ። ግን ከዛ ውስጥ ማመዛዘን የሚችል አንድ ተማሪ ነበረ። እጁን አወጣና መምህር አለው ይኸውልህ አንድ ነገር ልንገርህ። ለምሳሌ እነዛ በጎች ወደ የሰው ማሳ ገብተው የሰውን ማሳ እንዲያጠፉ ድምጥማጡ እንዲያጠፉ ያጠፉት ማመዛዘን ስለማይችሉ፣ እኛ ግን ከብቶች አይደለንም፣ እንስሶች አይደለንም። ከከብቶችም ከእንስሶችም የተሻለን ሆነን በራሳችን እንድንመራ ነፃ ፍቃድ ሰጥቶናል። እሳትን እሳት እንድንል፣ ውሃን ውሃ እንድንል እና ደግሞ እግዚአብሔር አምላክ አስገድዶን ጠፍንጎን አንቆን ይዞ አይደለም ወደ እኔ ኑ የሚለው መልካምና መጥፎ ነገር ያስቀምጥልናል። እኛ ነፃ ፍቃድ ስላለን እግዚአብሔር ደግሞ ደግና ሩሩ ስለሆነ እኛ ወደምንፈልገው እንድንሄድ ነፃ ፍቃድ ሰጥቶናል። በቃ መርጠን ወደምንሄደው እንሄዳለን። መልካም መስራት ከፈለግን መልካም እንሰራለን፣ መጥፎ የምንሰራ ከሆነ መጥፎ። እግዚአብሔር አምላክ እውቀት ይገልጥልናል አይደለ? ይህን የገለጠልን እውቀት እኮ ወይ በመጥፎ ነገር እኛም ነው የምንጠቀመው ወይ በጥሩ ነገር። እዚህ ነገር ላይ እግዚአብሔር አለ እያላችሁ ነው እንደዛ ከሆነ። ስለዚህ ያንን መምህር ምን ብሎ ነገረው ማለት ነው? እኛ ከእንስሶቹ የተሻለ ማሰብ እንድንችል አድርጎ ነው እግዚአብሔር የፈጠረን። ስለዚህ እኛ ለበደልነው በደል፣ እኛ ላጠፋነው ጥፋት እረኛችን እግዚአብሔር ሳይሆን እኛንን ጥፋተኛው፣ እኛንን ኃጢአተኛው አላለው። ያ ፈላስፋም ዝም አለ እና በዚህ ጉዳይ ትክክል አይደለም። ስለዚህ ምን ልላችሁ ፈልጌ ነው እዚህ ጋር አሁን እየተከናወነ ያለው ነገር ቡዜ አብርሽ ተነካ የኔ ሰዎች ተነኩ ብላ ስታስብ፣ አሊያም ደግሞ የምትጠላትን ሩታ የሆነ የጥፋት መስመር አገኘሁባት ብላ ስታስብ ስትከንፍ ትመጣለች፣ ተሰባብራ ትመጣለች። ዴቭም እንደዛው የሩታን ትንሽዬ ነገር ነው የሚፈልጉት። ይቀጥላል። ፍቅር ደግሞ ዛሬ መጣችና የተሰማትን ስሜት በትክክል ነገር ተናገረች አይደል? ቤተሰቦች እዚህ ጋር አብርሽ አጥፍተሃል፣ ድንጋይ ነህ ልብን ያለ ልትረዳ ማትችልህ የኔን ህይወት ደግማ እንዳትኖረው ነው ሩት እያገዝኳት ያለሁት አለች። በስተመጨረሻ ቀጠለችና እኔ ያልጨረስኩት ጉዳይ ያለ ተመልሼ መጥቼ በፈለግኩት ቀን ጨርሰዋለሁ አለችው። ከዛም በኋላ በስተመጨረሻ ተመልሳ መታ ደግሞ ስማው ሄደች። አሁን ውድ ቤተሰቦቻችን አብርሽ ከነዚህ ሶስት ሴቶች ራሱን በደንብ አግልሎ ራሱን በደንብ ምን ጋር ነው ጥፋቴ? ምንድን እያደረግኩ ነው? እየሄድኩበት ያለው መንገድ ወዴት ነው እየወሰደኝ ያለው? ሁሌ እኔ ትክክል ነኝ ከሚለው በስተጀርባ ብዙ ጥፋቶች እንዳሉበት አምኖ ነገሮችን ለማስተካከል ቢጥር ወደ ቀውስ ውስጥ አይገባም። አሁን ወዳለበት ወደ ተሳሰበበት ስሜት ውስጥ አይገባም። አብርሽ እኮ ትናንትና ላይ የነበረው ጥንካሬ አይደለም ዛሬ ከፍቅር ጋር ሲሆን አየ ነው። ፍቅር እኮ እንደ ልቧ የሚሰማትን ነገር ተናግረውን ሄደችው። አይታችኋል አይደለ? ይህ ማለት አብርሽ ከቀን ወደ ቀን ራሱን የተገለጠለት ቀን፣ ራሱን የተመለከተ ቀን፣ የነዚህ ሶስት ሴቶች እንባ አሊያም ከዚህ ቀደም የሚያስለቀሳቸው ብዙ ሴቶች ካሉ የነዚህ ሰዎች እንባ አብርሽን የማይሆን መስመር ውስጥ እንዲገባ ህይወቱ የተቃና እንዳይሆን ቀጥ ብሎ እንዳይመራ ያደርገዋል። ስለዚህ ሶስቱንም መካስ ባለበት መንገድ ክሶ ይቅርታ ጠይቆ ከዚህ ቀደም አሁን ለሚሰማው ልቡ ለሚያፈቅራትና ለሚሳሳላት ሴት መመለስ አለበት ብዬ አምናለሁ። ዛሬ ላይ ሩታ ምን አለች? ለሄርሜላ ስትነግራት ነበረ አብርሽ
ከፍቅር ጋር ከሆነ በኋላ ራሱ ስለኔ ብዙ ነገር እየነገራት ነበር። ስለ ፍቅር ከፍቅር ጋር ሆኖ ስለኔ ነበር ሲያወራ የነበረው። ቴክስቱንም ልታይሽ ይችላል ያልቻት። እኛም ደግሞ እያለን ያለነው አብርሽ በፍጹም ከሩታ መራቅ አይፈልግም፣ ሩታም ማጣት አይፈልግም። ነገር ግን አንዳንድ ጊዜ እንዴት ነው ተፈላጊነት ስሜቱን ደግሞ እሱም ማጣት አይፈልግም። አብርሽ 10 ያባረረ እንዳይዝማ። በዚህ አጋጣሚ ህይወት አሁን ቀውስ እንደሆነበት አንድ የተረጋጋ ህይወት እንደማታሳልፈው እንደዚህ አይነት ህይወት ነው የምታሳልፈው። አሁን አንዷን መርጠህ ከአንዷ ጋር በስርዓት መኖር ካልቻል አሊያም ሶስቱንም አልትፈልግም ብለህ ህይወትን በተረጋጋ መንፈስ የማትመራ ከሆነ እንዴ እኔ አሁን የመሰለኝ ለአንድ ነገር ልንገራችሁ። ፍቅር ይህንን ነገር ስታደርግ ከሩታ ጋር መጀመሪያ አልተማከረችም። ግን መሀል ላይ አብርሽ የተሰማት ስሜት በቀል ስሜት ስላለባት የተሰማት ስሜት እንዲሰማው ብላ መሀል ላይ መጀመሪያም ከአንቺ ጋር ተነጋግሬያለሁ ብላ ለሩታ ነግራት አሳምናት ሩታን የመጣችን ይመስለኝ። መጀመሪያውኑ ሩታና ፍቅር አውርተው አይመስለኝም። ፍቅር የአብርሽ አቅጣጫ ወዳልሆነ መንገድ እየሄደ እንደሆነ ሲገባት የሚያገዛት ሰው ስትፈልግ ሩታን ያመጣቻት ይመስለኛል። ሩታን መሀል ላይ በቃ ከዚህ ቀደም እኔ ያደረኩ ያለሁት አብርሽን ወደ አንቺ ለመመለስ ነው። ስለዚህ መጀመሪያውኑ ይህን እቅድ አብረን ያቀር ነው ብለን እንነጋገርና አብርሽ ጋር እንምጣ ብላ እንዳይሆን ብዬ እሰጋለሁ። ደግሞ ፍቅርን ለምን ዛሬ ላይ አይታችሁ ከሆነ መልሳ ደግሞ ወደ አብርሽን ወደ ትዝታው እንዲመለስ እየቆሰቆሰችው ነበር። ደግሞ በስተመጨረሻም ደግሞ ስማው ስትሄድ ምን እንዲሰማ ስማ ነው። አብርሽ ደግሞ ልክ እንደ ሻሩክ ከተሳመ በኋላ በቃ የከንፈሯን ስታምፕ እንዲህ እያደረገ ምናምን እንደ አክተር እንዲህ እያደረገ እየተመለከተ ነበር። ምናልባት ሶስቱም በራሳቸው መንገድ አብርሽን ለመበቀል እርስ በራስ ገና ይጠማመዱ ይሆናል። ብዙ መስመር ይሄዱ ይሆናል። በዚህ መሃል ግን አብርሽ ለሶስት የተፈራረቁ ያሳብዱሃል። አሁንም ቢሆን ይቅርታ ጠይቀህ ለአንዷ ትክክለኛ ስሜት ለሚሰማ ሰው ቆርጠህ 3፣ 4፣ 5 ሴት ለአንተ አይበጅህም። ራስ በምትወደው ጉድጓድ ትቀበርበታለህ። የምር ይህ ነገር እኮ በቃኝ የሚባል ነገር እኮ ነው። ሲቀጥልም እኮ እንደው እንጀራ እኮ ምግብ እኮ አይደለም፣ ሊተውም የሚችል ነገር ነው። ሲቀጥል ደግሞ የሰው ልጅ በተመሳሳይ ሲቹዌሽን ውስጥ ለ3ቱም ለ4ቱም ለ5ቱም ሰው እኩል ልቡ ስሜት ሊኖረው አይችልም። እኔ ከዚህ ቀደም ህይወት ይኖረኛል አይደል? ቤተሰቦች አሁን ካለችው ፍቅረኛ ጋር ከዚህ ቀደም ካለችው ጋር አንድ አይነት ስሜት የለኝም። ያቸው ለኔ ኤክስ ነች ካልኩኝ ኤክስ ነች። በቃ ከህይወት ከልቤ ማህደር ውስጥ ሰርቻታለሁ። በቃ ትዝታ አለ። አዎ ትዝታ አለ። ከእሷ ጋር ያሳለፍኩት ህይወት አለ። አዎ አለ። ነገር ግን የዛች ልጅ ትዝታ ተመልሶ መጥቶ እኔን የሚጥለኝ አይደለም። እኔን እሷን እንዳስታውስ እሷን ከዚህ በኋላ ተመልሳ ስመጣ የማስተናገዳት አይነት ሰው አይደለሁ። ይሄ ትክክለኛ ሰው ሆኜ ሳስበው እንደዛ ነው እንዴ። አሁን ካለችው ልጅ ጋር ህይወቴን እያንዳንዱ ሳሳልፍ ያች ልጅ ትዝ አትለኝም። ሲጀመር ትዝ ነው የማትለኝ። ኤክስ ማለት ኤክስ ነው። በቃ ከህይወት ማስወጣት ማለት ነው እንዴ። እኔ ያችን ልጅ ሳረሳት ከዚች ልጅ ጋር አዲስ ህይወት መመስረቴ በራሱ ትልቅ ጥፋት ነው። እንደው ያችን ሳረሳ ከዚች ጋር ህይወቴን እየመሰረት ከሆነ ወንጀል ነው። ከዚህ ቀደም ተናግሬያለሁ። አንድ ማፍቀር ግድ ነው፣ 2፣ 3፣ 4 ማፍቀር ንግድ ነው ብያችኋለሁ እኮ። አብርሽ እያደረገ ያለው ነጋዴ ነው የሆነብኝ። አሁን የሴቶች ነጋዴ። በነገር ላይ አሁን አብርሽ እያደረግከው ያለው ነገር ማንም ሰው ማድረግ የሚችለው ቀላል ነገር ነው። ግን ህሊና የሚባል ነገር አለ። ሲጀምር ስሜታችንን ሊታዘዘው የሚችለው ለምናፈቅረው ሰው ነው። ስናቅፈውም ስንስማትም አብረናት ስናወራም ሻይ ቡና ስንባባልም ለምናፈቅራት ሴት ብቻ ነው የተለየ ስሜት የሚሰማን። ሰላማዊ እንቅልፍ የምንተኘው ከእሷ ጋር አጠገባችን ስትሆን ብቻ ነው እንዴ። እኛ ያልኖርነው ህይወት አንተ ብቻ እየኖርከው ያለው ህይወት ምንድን ነው? እርግጠኛ ነኝ ይህ ቪዲዮ የምትመለከቱ ሰዎች ግራ ይገባቸዋል። አብርሽ ብቻ እየኖረው ያለው ህይወት፣ ነገር ግን አብርሽ ብቻ የደረሰበት የፍቅር ሰርክል፣ እኛ ደግሞ የማናውቀው የፍቅር ሰርክል። አብርሽ ለሁሉም በተመሳሳይ ስሜት እንዴት ለሁሉም ተመሳሳይ ስሜት ይኖረዋል? ሩታም እንድትልቀው አይፈልግም፣ ኤርሜላም እንድትልቀው አይፈልግም። ፍቅር ስትመጣም ደግሞ ፍቅር እንድትልቀው አይፈልግም። በተለይ ደግሞ ከነሱ መጥቶ አልፈልግህም እንዲባል አይፈልግም። ይሄ ጤናማ የሆነ ስሜት አይደለም። ሌላው ቡዜ በምንም ታምር አናምንሽም። አንቺም ለሩታ አስቤ ነው ሄርሜ ስለምታሳዝነን ነው ምናምን ለምትይው ነገር አናምንሽም። ሁሌም የሩታን ውድቄት የሆነ መስመር ስታገኘ ሮጠሽ ትመጫለሽ። ልክ ሩታ የተበደለች የተገፋች ሲሆን ግን ድምፅሽን አጥፍተሽ ዝም ትያለሽ። የምር ይሄ በጣም ብልግና ነው። ሰው ይታዘበኛል እንኳን አትይም። ይህ እኮ ከብልግና ብልግና ነው። ባለፈው ዕለት ሄርሜላ የተገፋች ሲመስልሽ ሮጠሽ መጣሽ። ቤተሰቦች አስተውሉ።
ቡዜ እያደረገች ያለው ነገርን በደንብ አስተውሉ። ሩታን ለመጣል ብቻ ነው። ሩታ የምትወድቅበትን የሆነች መስመር ካገኘች የትም መንገድ ትሄዳለች። ሩታ ደግሞ አትወድቅም እንዴ ሲጀመር በየትኛውም እንዴ። አንድ ነገር ልንገራችሁ፣ ከሩታ ጋር አጠገብ ሩታ ዙሪያ ያሉ ሰዎች በጠቅላላ ጠይቋቸው። ልክ ቤተሰብ ለምሳሌ አንድ ነገር ልንገራችሁ፣ ቤተሰብ ስጋን የፈለገ ነገር ቢያጠፋ ቆርጦ መጣል አይቻልም አይደለ? በቃ ምንም ማድረግ አይቻልም። ያን ሰው ትተን ልንተው አንችልም። ወንድማችንን፣ እህታችንን፣ እናታችንን የፈለገ እናታችን ክፉ ብትሆን የፈለገ እኔ እናቴ ላይ ክፉ ብሆን እናቴ እኔን አትተወኝም፣ እኔም ደግሞ ትቻት አልተዋትም። በሩታ ዙሪያ ያሉ ሰዎችም እንደዚህ አይነት ስሜት ያላቸው ሰዎች ናቸው። ሩታን ጥለው አይጥሏትም። ሩታን ይበሳጩባታል፣ ሩታን ያዝኑባታል፣ ሩታን ይከፉባታል እንጂ በፍጹም ማለት ነው ሩታን ትተው አይተዋትም። አትልፉ። ዴቭ ሲያሻ የሩታ ወዳጅ ሆነህ ትመጣለህ። ወዳጅ መስሎ ተቆርቋሪ ማለት አንተ ነህ። ወዳጅ መስሎ ተቆርቋሪ ከእጅሽ አጣጥሞ እላይሽ ላይ ጦር ይሰብቃል ምናምን የሚል ዘፈን አለ አይደለ? በቃ ይሃና አንተ ልክ ዘንበል ስትል ትክክል ነው። ጊዜም ዘንበል ሲል በግም ይናከሳል የሚባለው አያችሁ። በቃ ዘንበል ያለች ሲመስላቸው ሊነክሷት አሰብስበው ይመጣሉ። ትናንትና እኔ ስበሳጭ የነበረው ይሄ ነው። ሩታ ማድረግ ያለብሽን ነገር በጠቅላላ ሚዲያ ላይ አታውጪ። ለምን አንቺን ሊጥሉ ያሰፈሰፉ በዙሪያሽ አውሬ የሆኑ ሰዎች እጅግ በጣም ብዙ ሰዎች አሉ። አንቺን ለመጣል አንቺን ሊያስተነካክሉ የሚችሉ እልፍ ሰዎች አሉ። ሲቀጥል አሁን አንቺ ትናንትና ጊዜው አልነበረም። በቃ ተሸውደሻል። ማድረግ የምትፈልጊውን ነገር በቃ አንቺ የሆነ አምቆ መቆየት አትችልም። ማስመሰል ስለሚከብድሽ እንደሆነ ይገባኛል። ማስመሰል እጅግ በጣም በዓለማችን ላይ ከባዱ ነገር ማስመሰል ነው። ብዙ ጊዜ የሰው ልጅ ተቀይሮባችሁ ያቅም። ለምን መሰላችሁ የሰው ልጅ የሚቀየርባችሁ? የሆነ አንድ ሳምንት ምናምን ወዳጅ ይመስልባችሁና ድንገት ይቀየራል አለ። ይህ ሰው ሲቀየርባችሁ ወደ ትክክለኛ ማንነቱ ነው የተመለሰው። ማስመሰል ስለከበደው ነው። እያስመሰለ ያለው ህይወት ከሳምንት ከ15 ቀን በላይ ስለማይቆይ ነው። አስመሳይ ሰው በነገራችን ላይ ከእናንተ ጋር ሊቆይ አይችልም። ለምን? በዓለማችን ላይ ከባዱ ነገር እያስመሰሉ መኖር ነው። ህመም አለው። በጣም አድካሚ ነው። ስለዚህ ምን ላችሁ ፈልጌ ነው መሰላችሁ? ሩታ አስመሳይ ብትሆን ኖሮ ትገፋባት ነበር። ለምን? ዛሬ ላይ አፋቸውን የሚከፍቱባት ሰዎች እንዳሉ በደንብ ትረዳለች፣ ታውቃለች እኮ ከኛ በላይ። ግን በቃ ማስመሰል ስለሚከብዳት እንዲህ እኮ ብዬ አስቤ ነው ምናምን ብላ ትናገራለች። ደግሞ ታምናችኋለች። አሁን ፍቅር እኔ ይቅርታ አድርጉልኝ፣ በሁለት መንገድ ውስጥ ነው ያለሁት። ፍቅርን አላመንኳትም። በአንድ መንገድ እሺ ትክክል ነች ልል እችላለሁ። በአንድ መንገድ ደግሞ ምናልባት ፍቅር ይዛ የመጣችው አይዲያ ብቻዋን መሸከም ስላቃታት ሩታን የዚህ ጨዋታ አካል ልታረጋት እንዳይሆን ብዬ ፈራው። ለማንኛውም እግዚአብሔር ይጠብቃት ሩታን። እኔ በዚህ ሲቹዌሽን ውስጥ ሁሉም ቀልባቸውን ገዝተው ወደ ትክክለኛው መንገድ እንዲመጡ ነው እንጂ እንትና እያልኩ አይደለም። ግን እውነቱን ለመናገር ለተጎዳ እየተበደለ ነው ለምንል ሰው ማገዝ አለብን። ማገዝ ሳይሆን ሀቁ እንዲወጣ ፊት ለፊት ማሳየት አለብን። ለማንኛውም ውድ ቤተሰቦቻችን ሩታ በዚህ ልክ የተለማመጠች ያለችው ምናልባት ሁለተኛ ልጅ ለአብርሽ ጸንሳለት ይሆን የሚለው እምነት አለኝ። ለምን? በፊዚካሊ ለውጥ እያንዳንዱ ነገር ስትመለከቱ ወደዛ መስመር እየወሰደ ስለሆነ ነው። እና ደግሞ መስዋዕትነት የሚከፈለውም እንዲህ ሲፈጠር ነው ብዬ ስለማስብ ነው። እና ፊዚካሏም ደግሞ ለውጧ በተወሰነ መልኩ እንደዚህ አይነት ነገሮች እየተመለከትኩባት ስለሆነ ነው። እስቲ እናንተም አሁን ይህን ከተናገርኩ ወደ ኋላ መለስ በሉና ቪዲዮቿን ምናምን እዩ። እስቲ ፊዚካሏ ለውጥ አለው፣ ከቀን ወደ ቀን የሆነ ለውጥ አለው። እና ውድ ቤተሰቦቻችን እጅግ በጣም ወዳችኋለሁ፣ አክብራችኋለሁ። እስቲ በተወሰነ መልኩ ነገሮችን በደንብ አይቼ ለሩታ የሚበጃት ነገሮችን እንነጋገርበታለን። በጣም ወዳችኋለሁ። ፍቅር ያሸንፋል። ዋላቭ